የዕለቱ የመጽሐፍ ቅዱስ ንባብ ክፍል ከዘዳግም ምዕራፍ 11 እስከ 13 ያለውን የሚሸፍን ይሆናል። ከዓመቱ መጀመሪያ እስከ ዓመቱ መጨረሻ በሚል ሐሳብ አጠር ያለ ወደ ጸሎት የሚመራንን መልእክት እንካፈላለን። ሙሴ እስራኤላውያንን ተስፋ ወደ ተሰጣቸው ምድር ከመግባታቸው ጥቂት ቀደም ብለው ከፊት ለፊታቸው ስለሚጠብቃቸው ነገር በማሰብ እንዴት አካሄዳቸውን ከእግዚአብሔር ጋር ሊያደርጉ እንደሚገባ በዚህ ክፍል ደጋግሞ ሲነግራቸው እናደምጣለን። በእርግጥም እንዲህ ብሎ የተናገራቸውን የምናገኘው በዚህ ላይ ነው። የምትገባባት ምድር እንደ ወጣህባትና ዘርህን ዘርተህባት በእግርህ ውሃ እንዳጠጣሃት የአትክልት ቦታ እንደ ግብፅ ምድር አይደለችም። ዮርዳኖስን ተሻግረህ ልትወርሳት ያለችው ምድር ግን ከሰማይ ዝናብ የምትጠጣ ተራሮችና ሸለቆች ያሉባት ምድር ናት። ይህች ምድር አምላክህ እግዚአብሔር የሚንከባከባት ከዓመቱ መጀመሪያ እስከ ዓመቱ መጨረሻ የአምላክህ የእግዚአብሔር ዓይን ምንጊዜም የማይለያት ናት ይላቸዋል በዘዳግም ምዕራፍ 11 ቁጥር 11ና 12 ላይ። እንግዲህ ምንም እንኳን እስራኤላውያን ዮርዳኖስን ተሻግረው የሚወርሱት መሬት እንደ ግብፅ ሜዳማና በመስኖ ውሃ የለመለመ የአትክልት ቦታ ባይኖረውም ተራሮችና ሸለቆች ያሉበት ፈታኝ መልክዓ ምድራዊ አቀማመጥ ቢኖረውም ከየትኛውም ስፍራ የተሻለ የሚያደርገው ግን አንድ ትልቅ የሆነ እውነት በዚህ ክፍል ላይ ቀርቦልናል። አንድ ትልቅ የሆነ ልዩነት፣ ይኸውም በዚያ በተራራማውና ሸለቋማ በሆነ ስፍራ ከሚገኘው የእግዚአብሔር ሕዝብ የተነሳ ከዓመቱ መጀመሪያ እስከ ዓመቱ መጨረሻ የእግዚአብሔር ዓይን ምን ጊዜም የማይለየው ቦታ መሆኑ ነበር። አዎ፣ ይህ የእግዚአብሔር ዓይን በዚያ ላይ ማረፉ ነበር ልዩ የሚያደርገው። ይህ ስለ ጥንት እስራኤላውያን የተነገረው ቃል በዚህ ዘመን በክርስቶስ ደም ተዋጅተን የእርሱን በጎነት እንድናውጅ ለተጠራን የእግዚአብሔር ሕዝቦችም ትልቅ ትምህርትን የሚሰጠን ነው። እኛም ብንሆን ጌታችን ኢየሱስ ወደ ዓለም ሁሉ ሂዱ ብሎ የእርሱን መንግሥት አምባሳደሮች አድርጎ ሲልከን ብዙ ተራሮችና ሸለቆች እንደነበሩባት ከነዓን እኛም ብዙ ተግዳሮት እንደሚገጥመን ይህንን ጠብቀን ልንወጣ ልንገባ እንደሚገባን አስቀድሞ ነግሮናል። ነገር ግን በሚገጥመን በማንኛውም ሸለቆም ሆነ ተራራ ተስፋ እንዳንቆርጥ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ በማለት ቃል ገብቶልናል። ማቴዎስ 28 ቁጥር 20 ላይ እንደምናነበው። ከዚህም የተነሳ በየትኛውም ስፍራ ብንሆን በተራራም ሆነ በሸለቆ ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ የእግዚአብሔር ዓይን ምን ጊዜም በእኛ ላይ መሆኑን ልናስታውስ ይገባናል። ያ ነው ሰላም የሚሰጠን፣ ያ ነው ብርታት የሚሰጠን። አንደኛ የእግዚአብሔር ዓይኖች ደግሞ የሚምሩን ዓይኖች መሆናቸውን እናስታውስ። ምክንያቱም ያልጠፋ ነው ከእግዚአብሔር ታላቅ ፍቅር የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነትህም ብዙ ነው ይለናል። አዎ በእርግጥም ራሴን እንዲህ አልኩት ይላል። እግዚአብሔር ዕድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ። እርሱ ተስፋ ለሚያደርጉት ለሚፈልገውም ሰው እግዚአብሔር መልካም ነው ይለናል ሰቆቃወ ኤርምያስ ምዕራፍ 3 ከቁጥር 23 እስከ 25 ላይ። አዎ የእግዚአብሔር ዓይኖች የሚምሩን ምሕረትን የሚያደርጉልን ዓይኖች ናቸው። የእግዚአብሔር ዓይኖች ደግሞ የሚመሩን ዓይኖች ናቸው። የሚመሩን ብቻ አይደሉም፣ የሚመሩን ደግሞ ዓይኖች ናቸው። እንዲህ ይላል፣ አስተምርሃለሁ፣ በምትሄድበት መንገድ እመራሃለሁ፣ እመክርሃለሁ፣ በዓይኔም እከታተልሃለሁ። መዝሙር 32 ቁጥር 8። አዎ የእግዚአብሔር ዓይኖች ደግሞ የሚያበረቱን ዓይኖች ናቸው። በፍጹም ልባቸው የሚታመኑበትን ለማበረታታት ይላል የእግዚአብሔር ዓይኖች በምድር ሁሉ ላይ ይመለከታሉና ይለናል በሁለተኛ ዜና ምዕራፍ 16 ቁጥር 9 ላይ። ተራራና ሸለቆ በበዛበት በዚህ ዓለም ጉዞአችን የሚመሩንን ደግሞም የሚረዱንን የእግዚአብሔርን ዓይኖች ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ምን ጊዜም ከእኛ ጋር ሆነው እዚህ ስለደረስን
ክብርን ሁሉ ለእግዚአብሔር እንስጥ። ደግሞም በእርሱ እንታመን፣ በእርሱ እንደገፍ። እርሱ የሚሰጠን ያ ይበልጣልና። እናም እንዲህ ብለን እንጸልይ። አባት ሆይ በእርግጥም ከዓመቱ መጀመሪያ እስከ ዓመቱ መጨረሻ የሚመሩንና የሚረዱን ዓይኖች በእኛ ላይ ሆነው እዚህ ስለደረስን እያመሰገን፣ ሁልጊዜ ደግሞ አካሄዳችንን ካንተ ጋር በማድረግ ሕይወታችንን ሙሉ በሙሉ ላንተ በማስረከብ ዕለት ዕለት ለክብርህ እንድንኖር በጸጋ እርዳን። አሜን።